ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። ሰሞኑን በአሜሪካ ታዋቂ የሚዲያ አውታሮች ላይ የወጣውን የአንዱን ምስኪን አሜሪካዊ ኑሮ አነበብኩና በሳቅም በትዝብትም ውስጥ ሆኜ የዓለምን ጉዳይ ማጤን ጀመርኩ። ነገሩ እንዲህ ነው። ስሙ ስቴፈን ካሊዴከር ይባላል። እድሜው 46 ሲሆን የሚሰራው በትልቅ የሆቴል ድርጅት ውስጥ ነው። ታዲያ ይሄ ግለሰብ ባለፈው ታህሳስ ወር ላይ ማዕረጉ አድጎ ወደ ክልል ተጠሪነት ተሻግሮ ደሞዙም ጭምር ጨምሮለት በደስታ ሲፈነጭ ነበር። አለመታደል ሆኖ መፈንጨቱ ግን ብዙ አልቆየም። በአሜሪካ እስራኤልና በኢራን መካከል በተቀሰቀሰው ዓለም አቀፍ ግጭት ምክንያት የነዳጅ ዋጋ በአንድ ጋሎን $5 ሲሻገር ያ ያገኘው የደስታ ፊኛ ባንዴ ተነፈሰ። አዲሱ ስራው በየሳምንቱ በሺዎች የሚቆጠሩ ማይሎችን መንዳት የሚጠይቅ በመሆኑና ድርጅቱ የነዳጅ ወጪውን ስለማይመልስለት አሁን በየወሩ ለነዳጅ ብቻ $1,000 በላይ ከኪሱ ያወጣል። ቀደም ሲል ያገኘው የደሞዝ ጭማሪ ይሄንን ጉድ ይሸፍነዋል? በፍጹም። ይባስ ብሎ አሁን ከቀጠናዊ ስራ የተነስቼ ወደ ድሮ የሆቴል ስራዬ ልመለስ ቢል ቦታው ቀድሞውኑ በሌላ ሰው ተይዟል። አሁን ይሄ የዓለም ሀያል የተባለችው የአሜሪካ ዜጋ ሌሊት በመንገድ ላይ በሚያድርባቸው የሆቴል ክፍሎች ውስጥ በመኪናዬ ምክንያት ከስሬ የታዘዘልኝን መድኃኒት መግዣና የኤሌክትሪክ ክፍያ ማጣቴ ነው እያለ ሲያለቅስ ያድራል። ይህ ከሐሳብ ሜዳ ቤተሰቦች የተላከ አስተያየት ነው። እርግጥ ነው በአሁኑ ወቅት እኛ ሀገርም ኑሮ መወደዱ ግልጽ ነው። ማንም ሊክደው የማይችለውና መሬት ላይ እያንዳንዱን ዜጋ እየፈተነ ያለበት እውነታ ነው። መሰረታዊ ፍጆታዎችን ብቻ ብንመለከት የዕለት ተዕለት የምግብ ሸቀጦች፣ ዘይት፣ ስኳር፣ አልፎ ተርፎም የሽንኩርትና የጤፍ ዋጋ በየጊዜው የሚጨምረው ጭማሪ ቀላል አይደለም። ከቤት ወጥቶ ወደ ስራ ለመሄድ እንኳ የትራንስፖርት ወጪው፣ የታክሲና የባጃጅ ታሪፍ ንረት በየቀኑ የደሞዝተኛውን ኪስ እየፈተነው ይገኛል። የቤት ክራይ ጣሪያ መንካትና የልጆች የትምህርት ቤት ክፍያ መናር አባወራዎችንና እማወራዎችን ማታ እንቅልፍ እንደሚነሳቸው ማስተዋል ከባድ አይደለም። ነገር ግን ልዕለ ኃያልና የኢኮኖሚ ማማ የምትባለው አሜሪካ የምትኖረው በዚህ አውድ ውስጥ ከሆነ እኛ ሀገር ምን ተአምር እንዲፈጠር እንጠብቃለን? አሜሪካ በየዓመቱ በትሪሊዮን ዶላሮች የሚቆጠር የሀገር ውስጥ ጥቅል ምርት ያላት፣ የዓለምን ፋይናንስ በበላይነት የምትቆጣጠር የዶላር ማተሚያ ማሽን ባለቤትና የኢንዱስትሪ ማማ ናት። የዜጎቿም የነፍስ ወከፍ ገቢና የመግዛት አቅም ከኛ ጋር ሊነጻጸር የሚችል አይደለም። ኢትዮጵያ በበኩሏ ገና በማደግ ላይ ያለች፣ ኢኮኖሚዋ በአብዛኛው በዝናብ ታጋዥ ግብርና ላይ ተመስርቶ የቆየ፣ የውጭ ምንዛሬ እጥረት የሚፈትናትና መዋቅራዊ ሽግግር ላይ ያለች ሀገር ናት። አያችሁ፣ ዓለም አቀፋዊ ቀውስ፣ ጦርነትና የጂኦፖለቲካ ትኩሳት መቼም ቢሆን በአንድ ወገን ብቻ ተወስኖ አይቀርም። የዓለም የኢኮኖሚ ትስስር አንዱ ጋር ሲነካ ሌላው ጋር መናወጡ የማይቀር ተፈጥሯዊ ሕግ ነው። ታዲያ አሜሪካን የመሰለች ግዙፍ ባለጸጋ ሀገር እንኳ በዚህ በዓለም አቀፍ ሁኔታ ምክንያት እንዲህ አይነት ከባድ የኑሮ መናጋትና የነዳጅ ጣጣ እየተፈጠረባት፣ ዜጎቿም ሌሊት በየሆቴሉ የሚያለቅሱበት ስቃይ ውስጥ ሆነው እያለ ኢትዮጵያ የሚታየው ነገር ግን ያስተዛዝባል። በዚሁ በዓለም አቀፍ ቀውስ ምክንያት ሀገር ውስጥ ለሚፈጠሩ ትናንሽና ተፈጥሯዊ የዋጋ ጭማሪዎች በየማዕዘኑ ጩኸት መብዛቱና መንግስትን ብቻ ተጠያቂ ለማድረግ መሯሯጡ የመሬት ላይ እውነታውን ካለመረዳት የሚመጣ የፖለቲካ ስንፍና ነው ለማለት ባያስደፍርም መንግስትን ለመተቸት አድፍጦ መጠበቅ ግን ይመስላል። አሜሪካ በጦርነቱ ምክንያት ነዳጅ ሲኖርባት እንደ ስቴፈን አይነቶቹ በየሆቴሉ ያለቅሳሉ። ሀገር ቤት ግን በዚሁ ቀውስ ሳቢያ መጠነኛ ጭማሪ ሲኖር
ኑሮ አለቀልን፣ ሀገር ፈረሰች የሚል ጩኸት ይበረታል። ስህተትን ሁሉ መንግስት ላይ ለመጫን መሯሯጡ ይፋፋማል። የሚገርመው ግን የራሳቸው ቤት ጣራ በነዳጅ ዋጋና በዶላር እጥረት እያለቀሰ እነሱ የኢትዮጵያን የልማት ስራዎች ለማጣጣል የሚሞክሩት የዳያስፖራ ለቀስተኞች ጉዳይ ነው። ውጭ የሚኖሩ ዳያስፖራዎች እዚያ ሆነው በዚህ ልክ መከራና የኢኮኖሚ አሻጥር ውስጥ እየተቀጠቀጡ በሚኖሩበት ሀገር መኪና ማስነሳት አቅቷቸው እያለቀሱ ዞር ብለው ግን የኢትዮጵያን ችግር አጋነው ለማሳየት የሚሄዱበት ርቀት ያስቃልም ያስገርማልም። ምናልባት እዚያ አሜሪካና አውሮፓ ውስጥ የነዳጁና የኑሮ ሁኔታ ሲያስጨንቃቸው በየወሩ የሚመጣውን የቢልና የቤት ኪራይ ዕዳ መክፈያ ሲያጡ ኑሮውን ለመቋቋም ሲሉ የኢትዮጵያን መንግስት በየማህበራዊ ሚዲያው እየተቹ ገንዘብ መሰብሰብና በፖለቲካ ንግድ ኑሯቸውን መደጎም ይዘውት ይሆናል። አዎ የሀገርን ስም ያጠፉ በየመድረኩ ጩኸት ማብዛት ለነሱ የስቴፈን አይነት ስቃይ ለማምለጥና ኪሳቸውን ለመሙላት የሚጠቀሙበት አዲስ የሥራ መስክ ሆኖላቸዋል። እንዲህ አይነቱ የሀገርን ፈተና ማጋነን ግን መሬት ላይ ያለውን እውነት ሊለውጠው አይችልም። እውነተኛ መሪና መንግስት ታማኝነቱን የሚያሳየው በዓለም አቀፍ ማዕበል ውስጥም ቢሆን ጸንቶ በመቆምና ህዝቡን ከኢኮኖሚ ጫና መታደግ በመቻሉ ነው። አሜሪካ በነዳጅ ዋጋ ስትናወጥ የኢትዮጵያ መንግስት ግን ይህንን ዓለም አቀፍ ቀውስ በብልሃትና በጽናት እየተከላከለ በቢሊዮኖች የሚቆጠር ገንዘብ በመመደብ ሰፊ የነዳጅ ድጎማ ያደርጋል። ከዚህም በላይ ዝቅተኛ ገቢ ያላቸውን ዜጎች ከኑሮ ውድነት ለመታደግ በየከተሞቹ የህዝብ ትራንስፖርት ድጎማዎችን በማድረግ ሰፊ የአቅመ ደካሞች የቤት እድሳትና የምገባ መርሃ ግብሮችን በመዘርጋት መሰረታዊ ሸቀጦችን በህብረት ሥራ ማህበራት በኩል በቀጥታ ለህብረተሰቡ በተመጣጣኝ ዋጋ እንዲቀርቡ በማድረግ ተጨባጭ የሆኑ የህዝብ አለኝታነቱን በተግባር አሳይቷል። ይሄኔ ነው እንግዲህ የራሷ አሮባት የሰው ታማስላለች የሚለው የሀገራችን አባባል በትክክል የሚሰራው። እዚያው ልዕለ ኃያል ሀገር ተቀምጠው የኑሮው ትኩሳት ክፉኛ ያቆሰላቸው እዚህ ሀገር ቤት ያለውን ተጨባጭ ጥረት ሊያጣጥሉ የሚሞክሩትን ስናይ ለመሆኑ የራሳችሁ ቤት ጣራ በዕዳና በነዳጅ ዋጋ እያለቀሰ ቢል ለመክፈል እያማጣችሁ በሰውነቴን ልቀንስ ሰበብ እየጾማችሁ እናንተ በሰው አጥር ምን አገባችሁ ልትላቸው ትገደዳለህ። የዓለም አቀፉ የጂኦፖለቲካ ትኩሳትና ጦርነት መረጋጋቱና ረገብ ማለቱ የማይቀር እውነታ ነው። ይህ ማዕበል ሲያልፍ ደግሞ ሀገራችን ያስቀመጠቻቸው ዘላቂ የኢኮኖሚ ማሻሻያ ስትራቴጂዎችና የልማት መዋቅሮች ሙሉ በሙሉ ፍሬ ማፍራት እንደሚጀምሩ ጥርጥር የለውም። ያኔ የዜጎች የመግዛት አቅም ይበልጥ የሚጠነክርበት፣ ገበያው የሚረጋጋበትና የኢትዮጵያ የብልጽግና ማማ በተሟላ አቅም ከፍ የሚልበት አዲስ የምስራች ዘመን ይመጣል በጣም በቅርቡ። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።